አሰነቶ ደብረ ታቦር ደቁ በለው አንተ ለዲዋስ እስመታ አሰነቶ ደብረ ታቦር ደቁ። እሺ በቅድሚያ የተከበሩ የሶስቱ አድባራት ዋና አስተዳዳሪ መላከ ፀሐይ ሰሎሞን፣ የተከበሩ የዚህ ጉባኤ መምህር የሆኑት መምህር ፍስሐ፣ ይህን ደቀ መዝሙር ያመረቱልን ይህን ያየነውን ዛሬ የምናከብረውን በዓል እንድንውል ያደረግንበት ምክንያት እሳቸው፣ የተከበራችሁ እዚህ ደቀ መዛሙርቱ በዓል በሚከበርበት በዓላቸውን በሚያከብሩበት ቦታ ለመታጀብ በዓሉን ለማክበር የመጣችሁ የተከበራችሁ ውሉደ ያሬድ ደቀ መዛሙርት ወደፊት የቤተክርስቲያን ተተኪ የሆናችሁ ዛሬ ይህን በዓል ለማክበር እኛ መጠን እናንተ ጠርታችሁን በዓሉን አብረን እንድናከብር ለዚህ ያደረሰን አምላካችን በገናናው በኢየሱስ ክርስቶስ ስም እንደምን ዋላችሁ። ለዚህ ቀን ያደረሰን ዛሬ እንደምታዩት ደብረ ታቦር ታላቅ በዓል ነው። ይህን በዓል መምህራን የሚያከብሩት ብዙ ጊዜ ጌታችን ኢየሱስ ክርስቶስ በደብረ ታቦር ተራራ ደቀ መዛሙርቱን ይዞ ያከበረው ለደቀ መዛሙርቱ ታላላቅ ምስጢርን ራሱን የገለጠበት ታላላቅ ምስጢርን የተገለጠበት ቀን ስለሆነ ለእናንተም ብዙ ነገር እንደሚገለጥላችሁ ተስፋ አደርጋችሁ ይህን በዓል አክብራችኋል። ይህን በዓል እንድታከብሩ ያነሳሳችሁ እግዚአብሔር አምላካችን ክብር ምስጋና ይግባው። በመቀጠል ስለ ቦታው መናገር ሲጀምር ያው በደንብ ማብራራት ይችላሉ መላከ ፀሐይ ስላሉ የሚቀጥለውን ያው እኛ የሰማነው ነው እንጂ መጽሐፍ ተንተርሰን አይደለም የምንነጋገር። ይሄ ጉባኤ ከየት እንደተጀመረ መቼ እንደተጀመረ አሁን ድረስ እንዴት መጣ በተወሰነ መልኩ እኔ ከመጣውኝ እዚህ ሀገር አገልግሎት ከጀመርኩኝ የ8 ዓመት አገልግሎት ጊዜ ያለኝ በዚህ ጊዜ ከአባቶች ጋር ጠጋ ብዬ ያገኘሁት ታሪክ ከዚህ በፊት የእንታፈለገ ጥበብ የሚባሉ የቅኔ መምህር እንደነበሩ ለብዙ ጊዜ ሲያስተምሩ ሲያገለግሉ የነበሩ መምህር እንደነበሩ ብዙ ጊዜ እንዳገለገሉ ሰምተናል። ከዛ በመቀጠል እኛ የምናውቃቸው እኛ የምናያቸው አብረናቸው የቆየን የእንታ መጋቢያ ይላፍ ናቃቸው ዲበኩሉ የቅኔና የድጓ መምህር ሆነው ለዚህ ደብር ሲያገለግሉ ይህን ጉባኤ ይዘው ሲያገለግሉ ቆይተዋል። እሳቸው አርፈዋል። እሳቸው በማረፋቸው ብንጎዳም እንኳን ተተኪ ሆነን እዚህ ቦታው ላይ በመገኘታችን እነ መላከ ፀሐይ ባሉበት እሳቸው ባሉበት ዘመን የታሰቡትን መምህር እዚህ እንዲመጡ መምህር ፍስሐን ወደዚህ እንዲመጡ ተደርጎ ይሄ ጉባኤ ጠንክሮ እንዲቀጥል የተደረገበት ጊዜ እንዳለን መናገር የምችል ዙፋን ያለ ወንበር እንደማያደር ቤተ ጉባኤም ደግሞ ያለ መምህር እንደማትኖር ያለ ደቀ መዛሙርት እንደማትኖር ይሄን በማሰብ ይሄን ያለ ደቀ መዛሙርት ለቤተክርስቲያን ተተኪ እነሱ በነበሩበት ዘመን ላይ ያው መናገር የምችለው ታሪክ ብዙ ጳጳሳት ይወጡበት ብዙ መነኮሳት ይወጡበት በእነኝታ መጋቢ ጊዜ ነበር። አሁንም ደግሞ ዛሬ ያው ከጎኔ እኔ አባታሉ ሌላም አባታሉ መነኮሳት ያሉበት ጉባኤ ታላላቅ ሰዎች ያሉበት ከያሬድ ቤት ነካ አርጓቸው የመጡት አቋቋም አዋቂዎች ወንድሞቻችን ሲያገለግሉ የነበሩ ዛሬ እንኳን ያሉ አቋቋም አዋቂዎች መምህራን ያሉበት ጉባኤ በብዙ አስተምሮ የበሰሉ ደቀ መዛሙርት የሚገኙበት ጉባኤ ነውና እኔን ደስ ብሎኛል። እናንተንም ደስ ይበላችሁ። ከዚህ በመቀጠል ያለውን የሚቀረውን መላከ ፀሐይ በደንብ ይነግሩናል፣ ታሪኩን ያበራሉናል። እሳቸው የሚናገሩበትን እኛ የምንሰማበትን ልቡና ያድለን። እግዚአብሔር ይስጥልን። ብቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ክቡራን አባቶቻችን ሊቃውንቱ፣ የአብነት መምህራኑ፣ የኔታ ፍስሐ የደብራችን የቅኔ መምህር እንዲሁም የኔታ ሰናይ ዋሌ የደብራችን ያቋቋም መምህር እንዲሁም ሌሎቻችሁም ከአጎራባች አጥቢያ ቤተክርስቲያናት የመጣችሁ ሊቃውንቱ፣ የደብራችን መምህራን፣ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት እንዲሁም ደግሞ ይህንን ክብረ በዓል ለመታደም ለመሳተፍ በዚህ የተገኛችሁ የጉባኤ ደቀ መዛሙርቱ ሁላችሁም በየማረጋችሁ እንኳን ለዚህ ዕለት በሰላም አደረሳችሁ። እግዚአብሔርን ደግመን እናመሰግነዋለን። በዚህ ተንኮል፣ ክፋት፣ ሞት፣ መፈናቀል፣ ስደት ብዙ ነገር በበዛበት ጊዜ እንዲሆኑ ተሰባስቦ እንደቀደሙት አባቶቻችን ትምህርት መማር መቻል የእግዚአብሔር ፈቃድ ነው። ይሄምና
ደግመን እግዚአብሔርን እናመሰግናለን። በኃይሉ ስለረዳን ጥበቡን ስለገለጸልን ከክፉ ሁሉ ስለከለከለን እናመሰግናለን። የኔታ እንዳሉት ያን ያክል ታሪኩን ብዙኛም ከእድሜም አንፃር ጥልቅ ብለን አናውቀውም። ከደረስንበት ያለውን የጉባኤውን ታሪክ ከደረስንበት ያለውን ካልሆነ በቀር ዝርዝሩ ሁኔታውን ብዙ እንትናን ብቻ እንደተባለው ይሄ ደብር ከተመሰረተ ጀምሮ በተለይ የቅኔ መምህራን የተለዩበት ጊዜ እንደሌለ ደብሩ ከተመሰረተበት ጀምሮ ቅደም ተከተላቸውና ፍርርቃቸው ባናውቅም ግን የቅኔ መምህራን ከመጀመሪያ ጀምረው እንደነበሩበት እናውቃለን። እኛ እንግዲህ በእድሜ የደረስ አሁን በቅርብ ያረፉት የኔታ መጋቢ ኃይላፍናቃቸው ዲበኩሉ እሳቸው ላይ ነው የደረስ። ከዚያ በኋላም ደግሞ እዚህ በአገልግሎት ስንመጣም የምናውቅና ያገኘን እሳቸውን ነው። እንግዲህ አባቶች ሲያልፉ ነው ይነግሩን ነበረ። አልፎ ቅድም የኔታ ያሉትን ይነግሩን ነበረ የኔታ መጋቢ። ከዚያ ውጭ ሁልጊዜም ቢሆን የሚነገር አንድ እውነት አለ። ሊቃነ ጳጳሳት ወጥተዋል ከዚህ የእውነት ማለት ነው። ግን ከዚያ በላይ ይልቁንም በአካባቢው እዚህ ጉባኤ ያረገጠ አታገኙ። በጎጃም፣ በሸዋ፣ በወሎ ይሄ ምንም እኛ እዚህ እያለንም በጓደኝነት የምናውቃቸው ተማሪዎች ስለነበሩ ይሄን እኛ የምናውቀዋል። ደብረ ብርሃን፣ ከሸዋ እንዲሁም በአብዛኛው ከወደዚያ ይበዛሉ ደቀ መዛሙርቱና የኔታ በዚያም ሲሉ ድሮ ያስተማሯቸው ተማሪዎች ታላላቅ እየሆኑ በአድባራት በገዳማት እየተቀመጡ እያገኟቸው ሰላምታ ይሏቸው እንደነበረ ሲመጡ ለጉዞ ሄደው ይነግሩን ነበር። እና አባ መርሃ ክርስቶስ የሚባሉ አባት እዚህ ቅኔ ተምረዋል። አሁን ግን የጵጵስና ስማቸውን እርግጠኛ አይደለሁም እንጂ ጳጳስ ሆነዋል። አሁን እዚህ የኔታ ላይ የተማሩ ይሄ ራሳቸው የህይወት እንትናቸውን ሲናገሩ ታሪካቸውን ጎጃም ደጀን ደብረ አሚን መርጌታ ናቃቸው ያኔ በቅዱስ ፓትርያርኩ ነው በነገራችን ላይ መጋቢ ኃይላፍ የተባሉ እንዲህ አይነት ደቀ መዛሙርት አብዝተው ጉባኤ አስፍተው በመገኘታቸው ያኔ የተሰጣቸው ስም ነው። እና ያው እንግዲህ የእግዚአብሔር ፈቃድ ሆኖ ከዚያም ቀጥሎ የኔታ ተተኩልን። ግን ቅድም ትልቅ ነገር ተናግረዋል። የኔታ መጋቢ እያሉ መምህር ፍስሐን ያስቧቸው ነበር፣ ይመጡልን ይሉን ነበር። እኛ በኮሚቴ እዚያ ሰበካ ጉባኤ እያለን አልደከሙም ነበር። በእርግጥ ግን የበለጠ ጠበልና ጉባኤ ቤት አዲስ ነገር ይወዳል እያሉ ትዝ ይሎታል እና እነ መምህር ፍስሐ ቢመጡ ይሉን ነበርና እንግዲህ እግዚአብሔር መንፈስ ቅዱስ በእሳቸው ተናግሮ ነበረ። ፈቃዱ ሆኖ ብዙ ውጣ ውረድ ሳያጋጥመን የኔታ እንግዲህ የአዲስ ኪዳንና የቅኔ መምህር ናቸው። እንግዲህ ተመጡ ጀምሮ አንዳንድ ጊዜ የጉባኤ ቤት ነገር ይታወቃል። ከዚህ በላይ ደቀ መዛሙርቱ ይበዛሉ። አንዳንድ ጊዜም ደግሞ ከዚህ የወረደበት እና ያነሰበት ጊዜ ግን የለም። ይሄ እንግዲህ እጅግ መታደል ነው። በዚህ ደስ ይለናል። እንግዲህ የቤተ ክርስቲያኒቱ ዩኒቨርሲቲዎች ናቸው እነዚህ። አሁን ይሄ የግዙ የቅኔው ዩኒቨርሲቲ ነው ማለት ነው። እዚህ የተፈለፈለው እዚህ የተመረቀው ነው በየአጥቢያው ሄዶ ቄስ፣ ዲያቆን፣ መምህር፣ መርጌታ እየሆነ የሚያገለግል ከዚህ ተፈልፍሎ የወጣው ነው እና ይሄ ዩኒቨርሲቲ ማለት ነው። ያን ያክል እንደ መንግስት በጀት ተበጅቶለት ቤት ተሰርቶለት ልዩ እንክብካቤና ተደርጎለት ባይሆንም በብዙ ቦታዎች ግን አሁን እሱ እየተደረገ ነው። እዚህኛ ላይ ግን እንግዲህ እግዚአብሔርም የሚፈቅድበት ጊዜ ገና ሆኖ ሊሆን ይችላል። የኛም ደግሞ አለመበርታት ሊሆን ይችላል። እንዲህ አይነት እገዛዎችን አላገኘንም እስካሁን ድረስ። ሌላው ቀርቶ ይሄ ቤቱ እንኳን በነ ክቡር ቢስ የሰላማቶ ታዴ በነሱ የተሰራ ነው። በተወሰነ መልኩ አሁን በእኛ ጊዜ ትንሽ የምታዩት የሲሚንቶ ግርፍ ጥገና ተደርጎለታል። እንዲህ በሮች አንዳንድ ጊዜ በመጠኑ ጥገና ጥሮቹ እንደዚህ እንጂ ያን ያክል አሁን ተጨማሪ ያስፈልገናል። ይሄ ሁሉ ሊቃውንት የምታዩት አብዛኛው መቃብር ቤት ነው። ባልተመቸ ሁኔታ ድንጋይ ላይ ካርቶን አንጥፎ የሚያድር ነው። ቢያንስ ቤትና ሽንት ቤት ውሃ እንኳን ቢያንስ ሊሟላ ይገባ ነበረ። ግን ከነ ጉድለቱ የኔታ በመበርታታቸው አካባቢው ሰላም በመሆኑ ይሄን ያክል ደቀ መዛሙርት
ለየጊዜው እየተመረተ ከዚህ ወደ የአካባቢው ይሄዳል እና ይሄ መታደል ስለሆነ እስካሁን የረዳን እግዚአብሔር አምላኩ ጉባኤያችን ይጠብቅልን። ዛሬ ትልቅ በዓል ነው፣ የጉባኤ በዓል ነው። ቅድም የኔታ እንዳሉት የምስጢር ቀን ነው። የተማሪዎች ሐዋርያት በዓል ነው። ቅድም እንዳሉት ምስጢር የተገለጠበት ቀን ነው። ትልቅ ነገር ነው። እንግዲህ ትልቅ ነገር ነው። ጌታ አምላከ ሕያዋን አምላከ ሙታን እንደመሆኑ ካረፉት እነ ሙሴን ከመቃብር ከሕያዋን እነ ኤልያስን ከሐዋርያት እነ ቅዱስ ጴጥሮስ እነ ቅዱስ ዮሐንስ እነ ያዕቆብን ጠንተ ቀራቦች የሚባሉት የምስጢር ደቀ መዛሙርት የሚባሉትን ወደ ደብረ ታቦር ይዞ ወጥቶ ብርሃነ መለኮቱን የገለጠበት ነገር ግን ያ ነገር በጊዜው እስከሚፈጸም ድረስ አዘዞሙ ይንግሩ ዘሪው በደብር በዚያ በደብር ያዩትን እስከ ዓመት ይፈጸም በእድሜው ዘመኑ ራሱ እስከሚገልጠው ድረስ አንድምታው ትርጓሜው ብዙ ቢሆንም ያስጠነቀቀበት ያዘዘበት ቀን ነው። እንግዲህ እስካሁን ድረስ ያንን ጥላ መርገፍ ምሳሌ በማድረግ የኢትዮጵያ ቤተክርስቲያን ባለችበትና ጉባኤ ቤቶች ባሉበት እንዲሁም አሁን እንደመታደል ሆኖ ቤተክርስቲያን በዓለምም እየተዳረሰች ነው። በውጭ ዓለምም ያው አብራ አይደለም የምትሰደድ አብራ እየተሰደደች ካህናት መምህራን በሄዱበት እዚያ ደቀ መዛሙርት እንዲያው በዚያ በሌላ ቋንቋ የሚናገሩት ህፃናት እንኳን ግዕዝ እየተናገሩ እየቀደሱ ዲያቆን መምህራን እየሆኑ ነውና በዚያ እንኳን ሳይቀር በመጠኑ ይከበራልና ይሄ ትልቅ ነገር ነው። ስለዚህ ይሄ ትውፊት እንዳይጠፋ የመጀመሪያው እግዚአብሔር እርዳታ ነው። ከዚያ የማህበረሰቡ የካህናቱ የሊቃውንቱ አሁን ዛሬ ደስ ይላል። የእውነት እኛ የወጣንበትን አስበን መምህር ሲጠሩን አስታውሰን እዚህ መገኘት እኔ ካህናቱ ከአካባቢ የመጣችሁ ሊቃውንቱ እኔ እውነቴን ነው ደስ ብሎኛል። በክብር ላይ ክብር በጸጋ ላይ ጸጋ ይጨምርልን። በዓሉን ባለ ፍስሐ ባለ ጤና ባለ ምሕረት ያድርግልን። ከዚያ ውጭ እንደ ማሳሰቢያ አንዳንድ ጊዜ ትምህርታችን ሰማያዊ፣ ስልጣናችን ክህነታችን ሰማያዊ፣ ትምህርታችን ዜማችን ሁሉ ሰማያዊ ከሰማይ የመጣ ቤተክርስቲያናችን በምድር ያለች ግን ሰማያዊ ስርዓት አይደልን ተበምድር ስራዊሃ ወሰማያዊ ጹቂያ የተባለች ቤተክርስቲያን ስተትኝሰል በጽርሐ አርያም ዘላይሉ እንደዚያ ነው። ከምድር ማቴሪያል ተዋቅራ ትሰራ እንጂ የሚከናወንባት አገልግሎት ስርዓቷ ሁሉ እንደምታውቁት ሰዎች የወሰኑላት ሰዎች ቀደው የሰፉላት አይደለም ስርዓቷና ያን እያገለገል በህዝብ ላይ በነፍስ ላይ የምንሾም ታላላቆች ሆነን ስናበቃ አንዳንድ ጊዜ ዝቅ እንላለን። ለምሳሌ አልፎ በጣም ከማይመጥነን ስለ ሽንት ቤት አጠቃቀም እንመከራለን አይደል? ስለ ሽንት ቤት አጠቃቀም በጣም ዝቅ ያለው ማለት ነው። አሁን ክብሩንና ይሄንን ደግሞ አነጻጽሩት። ስለ ሽንት ቤት እንወቀሳለን፣ እየተሰበሰብን እንወቀሳለን፣ እንመከራለን። ከዚያ ውጭ ስለ አለባበስ እንመከራለን፣ ስለ ፀጉር አቆራረጥ ብዙ እንባላለን አይደለ? ይመጥነናል? አይመጥነንም። ዓለም እንኳን ብሎት ራሱን ያዞረው ነገር ወደኛ ገብቷል እያስቸገረ ነው። የመተው አለብን ይሁን ዓለም እንኳን ራሱን አዙሮት ጭቃ ብሎት ትቶታል። እና በእውነቱ ከሆነ እሱ አካባቢ ነገሮች መስተካከል አለባቸው። ዛሬም ቢሆን ከዚህ በኋላ ከኔታም ጋር ስንነጋገር ነበር። እኔ እንደውም እሳቸው እንዲያስተላልፉ ነበር የፈለኩ መልእክቱን በስርዓት የእውነቴን ነው። ቅኔዎች መቅረብ ካለባቸው ግድ የለም አሁን ጊዜ ወሰርንባችሁ እንጂኛ ግድ የለም ዛሬ የምስጢር ቀን ነው፣ ምንም ችግር የለ፣ አውርዱት እንሰማለን። ግድ የለም ይሄው ነው ዜመው ወረቡ እንደዚህ ሱሱም ይባል ስርዓት ባለው በጣም ባልተንዛዛ እኛን የማይገልጽ ይሄ ዝም ብሎ ዳንችራ እስክስታ በሚመስል መልኩ ግን ሆነ የለም። እያስተቸን ነው። እንዲህ ነው ታዲያ እንዲህ ነው። ይሄማ ታዲያ ተዘፋኞች ተባለ እስክስታ ማውረድማ ተሆነ እየተባለ እየተተቸን ነው። ከዚህ በኋላ ማንኛን ሰማያዊ ቀለም ነው የሚናገሩት ቃል እግዚአብሔር ነፍስ የሚያጸድቅ ሕያዋንን የሚጠብቅ ነው። ማን ይልልናል? የሚልልን አናገኝም። እና በራሳችን እንዳንዋረድ ጥንቃቄ ማድረግ በዚያውም ላይ እንዲህ አይነት ችግር እንደማይፈጠር እርግጠኛ ነኝ እንጂ አንድ ችግር እንኳን ቢፈጠር በቃ እንዲው ትንሽ ተቀመሱ እንዳንተዛዘብ በጣም ትንሽ ነገር ነው አይደል? ይሄ በእርግጥ ይሄን ድባብ ሌላ ዓለም ላይ ማምጣት አይቻልም። አሁን እዚሁ ቦታው ላይ ስለሆነ እንጂ ይሄንን የሚጠጣውንም የሚበላውንም አድርጎ ሌላ አዳራሽ ላይ ቢያደርጉት ይሄን ድባብ ይሰጣል? ይሄ መልእክት ይኖረዋል? ከየት ይመጣል? አይመጣም። እና ድባቡ መንፈሳዊ ይሄ ግበሩ ባለበት ፍሲት አይደል? እሱ ጥሩ ነው። ግን ይዘቱ ለቆ ጓደኛ ለጓደኛ የሚያቃቅር
ሌላ የሚያደርግ እንደዚያ የሚያደርግ ሲጀመር መቼ በልተን ጠጥተን ይኸው ሱባኤም ነው ተብሎ እንትን ስለሚባል እሱ አካባቢ አደራ እንላለን። ጥንቃቄ ይኑር፣ እንዳንነቀፍ ነገር ሌላ ሰው መጥቶ አጠፋችሁ ብሎ እንዳይፈርድብን ነውራችን እንዳይወጣ አደራ ማለት እፈልጋለሁ። እንዲሁ በቃ እነሱ ትንሻችን ድግስ ቢያገኙ እንደዚህ ሆነው አደሩ አሉ እንዳንበባልና እንዳንተቻች እግዚአብሔር ይርዳን፣ እግዚአብሔር ያበርታን። በዚህ ልናስብበት ይገባል። እንዲሁ እኔ እንደንትን ልናገር እንጂ ይሄ ሊቃውንቱ ሁሉ የሚያስቡት ነው። እንዲሁ አልፎ አልፎ መችስ ሊኖር ይችላል ብዬ ነው። እንዲሁ ዝም ብሎ ደካማ ስጋዊ ድካሙ እንትን ያለው ሰው ሊኖር ስለሚችል እሱ አካባቢ ጥንቃቄ እናድርግ። ከዚያ ውጭ ይሄ ጉባኤ እንዲህ አድርጎ በዚህ ተጠነከረ ከቀጠለ የኔታ እንዲህ በዚህ ዘመን ማንም የለ። ልክ ነው፣ እየተማሩ ነው። በብዙ መልኩ ባቋቋሙ ሊቃውንቱ እየወጡ ነው። በመጽሐፍቱ ብዙ እየወጡ ነው። በቅኔ መምህራን ሞልቷል። ግን አንዳንድ ጊዜም ሰሪና ስራው አልገናኝ እያለ ሙያውና ባለሙያው አልገናኝ እያለ እንደ የኔታ ግን ሙያና እንትን ሲገኝ ጥሩ ነው። ግን እንደዚህ ሲሆን ሁሉ አስመሳይ ሁሉ ሸቃጭ በሆነበት ጊዜ የኔታ ወጣትነታቸውን መስዋዕት አድርገው በተመሳሳይ እንደመታደል ሆኖ የኔታ ሰናይም እንደዚህ ወጣት ናቸው እና ሁለቱም ወጣት ደግሞ አገልግሎት እኮ በወጣትነት ነው። ሰው ተረሳ በላይ ቢመጣ ምን ይታዘዛል? ምን ይሰራል? ሐዋርያትም ወጣቶች ናቸው እኮ እነ ቅዱስ ጴጥሮስ ናቸው ወደ ሽምግልና ያሉ እንጂ በአብዛኞቹ እኮ ከ20 እስከ 30 ባለው ዘመን የተጠሩ ናቸው አይደል? ወጣቶች ናቸው። ያንንም ትምህርት አዲስ ትምህርት ወንጌልን መቀበል የቻሉ የመንፈስ ቅዱስ እርዳታ ቢጨመር እንዳለ ሆኖ ግን እንደዚያ ነው እና እያበዛው ነው አይደል? ልጨርስ ነው። ስለዚህ የእውነቴን ነው። እኔ የኔታን የመሰለ የተማረ ይኖራል፣ በትምህርት የሚመስላቸው ይኖራል። ግን ጊዜውን መስዋዕት አድርጎ ከሌላ ከገንዘብ ከምን ራሱን ወንበር ላይ ቁጭ አድርጎ ደቀ መዛሙርት ሊያወጣ የሚችል ሰው እየጠፋ ነው። አልፎ ነው ያለ። ያም በብዙ ገዛ በብዙ እንክብካቤ ነው። የኔታ ግን ሁለቱም ምንም የላቸው፣ ይቀመጡበት ወንበር እንኳን የላቸው። እውነቱን ለመናገር ማለት ነው። እውነቱን ለመናገር አይታወቁም ሁሉ ይህን ጊዜ የአንድ ዩኒቨርሲቲ ዲን ወይም የሆነ አካዳሚ እንትን ላይ ቢሆን ኖሮ ስንት ነገር ነበረው አይደለ? ዓለም ላይ ቢሆን ይሄንን ያክል ደቀ መዛሙርት በብዙ የሥራ ክፍፍል ነው ሊመራ ሊስተዳደር የሚችል። ግን የኔታ ራሳቸው በሚወክሏቸው አለቃዎች እንደዚህ ረዳቶቻቸው በዋናነት ግን በእሳቸው ነው አይደል? ይሄ ሁሉ ከእሳቸው ቀርቶ ነው የአእምሮ ዕውቀት ይዞ መሄድና መታደል። እኔ ሌላም ጊዜም ነግሬያቸዋለሁ። የእውነቴን ነው። ትምህርት ከተቀመጡ በኋላ ነው የሚቆጭ። ደግሞ እንደው ዳቦ ብላችሁ አንድ ቦታ ተተወሸቃችሁ አይሳካም። ከዚያ በኋላ ከርሞ ሄዳለሁ ከከርሞ ወዲያ ስትሉ ዋጋ የለውም እና የእውነቴን ነው። ቆጭቷችሁ ዕውቀት የተባለውን ሁሉ ሰብስባችሁ ለየመጣችሁበት ደብርና ቤተክርስቲያን አለኝታ አባቶች እንድትሆኑ እግዚአብሔር ይፍቀድላችሁ። እጅግ እናመሰግናለን። እንዲህ አምሮብን እንድናከብር የረዳን እግዚአብሔር አምላካችን ደግመን እናመሰግነዋለን። በቤታችን በረድኤት አትለየን። ሶያችን ገና አልተፈጸመምና የእውነቴን ነው። ሀገራችሁ ኢትዮጵያን ቤተክርስቲያናችሁን አሁንም እንዲህ አክብራ የምታስተምረን በኋላም ሻሻ አድርጋ ክህነት ሰጥታ አክብራ አባስ ብላ የምታከብረን እሷ ናትና የእውነቴን ነው። እንዳናስነቅፋት የምትመሰገንም ከበርም በእኛ ነውና እንዲው ለራሳችን ስርዓት ክብር እንዲኖረን ደግሜ አሳስባለሁ። የእውነቴን ነው። እንዲው አልባሌ ቦታም እንዳንቀር። እኔ አሁን ይሄ በየመንገዱ አልባሌ ሆኖ ቁራሽ የሚለምነው ሌላ ወንጀል የሚፈጥረው ሁሉ የኛ ቤት ሰው ነው፣ ከኛ የተነካካ ነው እና አጨራረሱ አላምር እያለ መሀል ላይ ችግር እየገጠመው ወደ ቤቱ ወደ ሀገሩ ይዞት የሚመለሰው እያፈረ ነው። አይኑን ጋርዶ ስመ እግዚአብሔር እየጠራ እንዳልሆነ እንጂ ጠጋ ስትሉት እኮ ለከይደሉ ይላል ወይም ደግሞ ወለቡ ይላል። እውነት እንደዚያ ነው እና እንደዚህ አይነት የሚያደርግ ይሄ ምንድነው? ዓላማ ቢስ ስንሆን በቅድ መመራት አልችል ስንለውና እንደዚህ መታደል የለም። ከዚህ በላይ መታደል አለ እንዴ? ማን ይሄን ያገኘዋል? ማንም ሊያገኘው አይችልም። ስለዚህ እዚህ መኖራችን እኛ እንደ መጎዳት እንደ መጨቆን ይሄ ካለሙ ነገር እንደቀረብን ማሰብ የለብን። በጣም የታደልን የተመረጥ እንዳጋጣሚ ሆኖ ያን ቆጥረን የመጣንበትን ሁሉ ዕውቀት ይዘን ወደ ሀገራችን እንድንሄድ እግዚአብሔር ይፍቀድልን። በጣም እናመሰግናለን። በዚህ እናንተን ይሄን ባለ ማክበር ለእርዳታ የጠየቃችሁት ሁሉ ያገዘውን ሁሉ እግዚአብሔር በቸርነቱ በረድኤቱ ያግዝልን።
ከርሞን ጊዜ በእውነት ሳይነጣጥል እግዚአብሔር አምላካችን አምላከ ምሕረት በቸርነቱ የዛሬ ዓመት በሰላም ያድርሰን። የበላነው የወጣነውን ከሰውነታችን ያስማምልን። የሰላም የበረከት በዓል ያድርግልን። የኔታን የጉባኤ መምራኑን ይጠብቅልን። ጉባኤያችንን ያስፋልን። ደቀ መዛሙርቱን ያብዛልን። ቀበለው እግዚአብሔር አቡነ ዘበሰማያት አርጤት ሁሉም ወበደብረ ታቦር ሞተ መብዝሄ ታቦር ህማሙ ወዝክረ ጉባኤ በታቦር እንተ ወሀብክሙ በፍስሐ ይጥለክሙ ወዝክረ ጉባኤ በታቦር እንተ ወሀብክሙ በፍስሐ ይትመየጥ ለክሙ ይትመየጥ ለክሙ ይትመየጥ ለክሙ ይትባረክ እግዚአብሔር አምላከ አበዊነ ስቡሐኒ ወቱ ወለወለኒ ወቱ ለዓለም አቤት ማስደሰቷ እማማ ድክምት ቤተ ጉባኤ ሰዋሰው ሻሿን ያማረ እመልስልሃለሁ ሰዋሰው ሻሿን ያማረ በዝክር ራሷ ጠምጥማ አቤት ማስደሰቷ እማማ ድክምት ቤተ ጉባኤ ሰዋሰው ሻሿን ያማረ በዝክር ራሷ ጠምጥማ ስትዘክር የቅኔ ተማሪ ሰዋሰው እማማ እማ ሰዋሰው ሻሿን ያማረ በዝክር ራሷ ጠምጥማ ስትታይ እስከነ ልጆቿ ካህን ፊት ቆማ በለው እንጃት ስትታይ እስከነ ልጆቿ ካህን ፊት ቆማ የማቷን ሚስጢር እይዛ በደብረ ታቦር ከተማ ወቤተ ጉባኤ ምልዕተ ግርማ ወቤተ ጉባኤ ምልዕተ ግርማ ስለወለደች ስላሳደገች ሁሉን ጥሬ ቆርጥማ መስግኗት ጉባኤን እማማ በለው እንጂ መስግኗት ጉባኤን እማማ አቤት ማስደሰቷ አቤት ማስደሰቷ እማማ ድክምት ቤተ ጉባኤ ሰዋሰው ሻሿን ያማረ በዝክረ ራሷ ጠምጥማ ስትታይ እስከነ ልጆቿ ካህን ፊት ቆማ የማቷን ሚስጢር እይዛ በደብረ ታቦር ከተማ ወቤተ ጉባኤ ምልዕተ ግርማ ስላሳደገች ሁሉን ጥሬ ቆርጥማ መስግኗት ጉባኤን እማማ ይእዝ የሳሩት ለገብርከ በሰላም እግዚኦ በከመ አዘዝከ ሰንኮሪስ ጴጥሮስ እንዘ ሀዳሪ ሰንኮሪስ ጴጥሮስ እንዘ ሀዳሪ እንዘ ባይቲቶ ይቀውም መለኮተ ወልድ ማይሌተ ዮሐኒ ወያዕቆብ ሀደሩ መለኮተ ግርማ ወቆሙ መሬተ እስመ ይምንተኒ ተሜሩ ማይሌተ ወልድ መለኮተ ዮሐኒ ያዕቆብ እስመ ተመስረተ መለኮተ ወልድ ማይሌት መለኮተ ወልድ ማይሌት እይትመሃሩ ንስቲተ ዮሐኒ ያዕቆብ እስመ ተመስረተ ፍትሐ ሊተ እግዚኦ ወተበቀል በቀልየ ከቃለ መወድስ ሀብታም የተፎካከረ የቅኔ ተማሪ ጀግናው የሚኖር እየበረረ እንደበረረ ከቃለ መወድስ ሀብታም የተፎካከረ የቅኔ ተማሪ ጀግናው የሚኖር እንደበረረ በብር ቆጠራ ዝክር ዘንበላይ ከያሬድ ሰምረ ደብረ ታቦርን ለመስከር ሌት ከቀን ሲለፋ ይውላል። ሌት ከቀን የቅኔ ተማሪ ሲለፋ አደረ በለው እስኪ ሌት ከቀን የቅኔ ተማሪ ሲለፋ አደረ በቃለ መወድስ በኃይለ ጸጋ እንዳይበለጥ ታሜው ስንዴና ሽምብራ ስለጨመረ መወድስ ይሄ በኃይለ ጸጋ ብቻውን ሲበላ የኖረ ጀግናውን መርዳቅኔ ይኖራል እያቃለለ ጀግናውን መርዳቅኔ ይኖራል እያቃለለ ቃለ መወድስም ሀብታም በተሜ ስራ አፈረ ቢያየው ንብረት አግኝቶ ደብረ ታቦር እየዘከረ ቢያየው ንብረት አግኝቶ ደብረ ታቦርን እየዘከረ ከቃለ መወድስ ሀብታም የተፎካከረ የቅኔ ተማሪ ጀግናው የሚኖር እንደበረረ በገንዘብ ቆጠራ ሚስጢር ዘልበላይ ከያሬድ ሰምረ በደብረ ታቦር ትልቅ ከተማ ሌት ከቀን የቅኔ ተማሪ ይሰራ ጀመረ በቃለ መወድስ በኃይለ ጸጋ እንዳይበለጥ ታሜው ስንዴና ሽምብራ ስለጨመረ እንዳይበለጥ ታሜው ስንዴና ሽምብራ ስለጨመረ መወድስ ይሄ በኃይለ ጸጋ ብቻውን ሲበላ የኖረ ጀግናውን መርዳቅኔ ይኖራል እያቃለለ ቃለ መወድስም ሀብታም በቅኔ በተማሪ ስራ አፈረ ቢያየው ንብረት አግኝቶ ደብረ ታቦርን እየዘከረ
አንድ ጊዜ አስቀድሟቸው እሳቸው በስመ ሥላሴ ይትባረክ ገቢር ወተቀኒ ማዕድን አምጣነሃለው ፍስሐ አቡነ በለውም አንተ ቀድሜነ አምጣነሃለው ፍስሐ አቡነ ወድስ አቡነ ቀድሜነ አምጣነሃለው ፍስሐ አቡነ ሙሴ ኤልያስ ወዴት እንደገቡ እንጃ በልልኝማ ሙሴ ኤልያስ ወዴት እንደገቡ እንጃ ብርሃንን ጠብንጃ ተኮሰባቸው መለኮት ጠብንጃ ተኮሰባቸው መለኮት ጠብንጃ ገሩልኝ አሃው ለቅኔ ያሬድ አባቴ ለቅኔ ያሬድ አባቴ በለው ንገሩልኝ። አሃው ለቅኔ ያሬድ አባቴ አሁን ስለተሳካልኝ መወድስ ሕይወቴ ነው። አንተ አሁን ስለተሳካልኝ መወድስ ሕይወቴ ነው። አምላክዬ አምላክዬ እግይስ ሀሪከ ጠይቃ አንተ መርዳ ፍሳ ኬንያ በለው እስቲ ጠይቃ አንተ መርዳ ፍሳ ኬንያ ለምስጢር ጉባኤ ቃና አንተኑ ተክጽያ ለምስጢር እነወድስ ዘሐለፈት ነያ ዘሐለፈት ነያ ደረታይዘ ነገ ደዌ መወድስ አያያ በልልኝማ አንተ ድረደው ያትነጋ ደዌ መወድስ አያያ ነው አታተ የመወድስ አያያ ደዌ መኖክስ አያያ እስኪ በተጠንቀቅ ጠጡ አሃው ያላችሁ በተድላ ካናት እንዳይወጣባችሁ ቅኔ ያሬድ ጠላ በለው አንተ እስኪ በተጠንቀቅ ጠጡ አሃው በዚህ ያላችሁ በተድላ ያላችሁ በተድላ ካህናት እንዳይወጣባችሁ ቅኔ ያሬድ ጠላ ካህናት ያስቸግራልና በጣም በአንተው ላይ ሲፈላ ብዙሃን አዲስ ተዘጋጅቷልና በመላ ነው ወደ ብዙሃን ተዘጋጅቷልና በመላ እግዚኦ ሚበዙ ላይ ሳቅዩን ያመጣልህ ነው አትከተል አሃው በለው አትከተል አሃው አትስማው አሃው ለግሎባላይዜሽን ቀላጅ በለው አንተ ፊዚክስ መምህራን ካላችሁ ይቅርታ ለግሎባላይዜሽን ቀላጅ ወለ ማቴማቲክስ ቅጀታም ነህ አንተ ወለ ማቴማቲክስ ቅጀታም ባይቃጅ ኖሮ ኤክስ ኢዝ ኢኳልስ ቱ 2 + 4 አይልም የማቴማቲክስ ቅጀታም ከልብ መደናበርን በዓለም በለው ስለሚያስተምረሽ ከልብ መደናበርን ከዓለም ቅረባትና እሷን ጉባኤ ቃና እናት የምታድልህን ሰላም ነው አንተ የምታድልህን ሰላም ነው የምታድልህን ሰላም ነው እግዚአብሔር ዓለምን ይወክሎም ወለ ነበር ውስጤታ ሐዘነ ወተከዘ በለው እስቲ ሐዘነ ወተከዘ ዲዮስ አብ ሐዘነ ወተከዘ አረቀኝስ ማለት ሐዘነ ወተከዘ ዲዮስ አብ ዘባኤ መለኮት ጠይቁ በለው ከፈለኩ ሰደው ሐዘነ ወተከዘ ዲዮስ አብ ዲዮስ ወልድ ዘባኤ መለኮት ጠይቆ ለዲዮስ ዲዮስ አብ ዘባኤ መለኮት ጠይቆ ለዲዮስ እስመ ማሰነቶ ደብረ ታቦር ደቁ በለው አንተ ለዲዮስ እስመ ማሰነቶ ደብረ ታቦር ደቁ በርየ መለኮት ዝውህ ድረ ድንገጸት በቁ አለው ድረ ድንገጸት በሕቁ በከመ ያዕቆብ ወልድ በከመ ያዕቆብ ሮስ ተደብድቆ ከመ ያዕቆብ ሮስ ተደብድቆ ለድንጋጼ ዘቆመ በጽድቁ በለውም አንተ ዘቆመ በጽድቁ በከመ ያዕቆብ ወልድ
እንተ ድብድቆ ለድንጋጤ ተቆነ በጠርቆ ሰባት ለእግዚአብሔር ዓለምን ሰባት ለእግዚአብሔር ስቡኒ ወቱ ወልልን ይውት ለዓለም ይቅርታ የሽማግሌ ነገር ነው። አንተ ወደዛ እክላ ከመይቆም በለው እሺ እክላ ከመይቆም እግረ ቀዳማይ ኤልያስ እንተቦ መቅድመ በለው እንተቦ መቅድመ ደብረ አማኑኤል አብ ደብረ አማኑኤል ናፊል ሰፋኒ እክለ ከመይቆም እግረ ቀዳማይ ኤልያስ በለውማሽ እክለ በለውማ እክለ ከመይቆም እግረ ቀዳማይ ኤልያስ እንተው መቅደም ደብረ አማኑኤል ሰፋኒ ትዕይንተ ወንጌል ትውት በለውማ ትዕይንተ ወንጌል ትውት በለው ለውእቱ እስመ ሰተራሁ መለኮት ቀኖት አንተ ለውእቱ እስመ ሰተራሁ ድንጋጤ ቀኖት ነው። ይቅርታ ለውእቱ እስመ ሰተራሁ ድንጋጤ ቀኖት እንዘንዘ ያንስ ነግሃ ወሲድዎ በለው እንዘንዘ ያንስ ነግሃ ወሲድዎ መዲና መለኮት ክሱት መዲና መለኮት ክሱት እንታላዊ ሀገረ ዳዊት በለው። እዚያ ደብረ ታቦር የዳዊት ሀገር ናት። ሀገረ ዳዊት በለው ምስለ ጾታሁ ኤልያስ መምረ ኦሪት ከመሙሽ ዘቅሩብ ለሞት ይሄይሰኒ መቃብር ያለው እናንተ ጀግናው ከመሙሽ ዘቅሩብ ለሞት ይዜ ትስሩ ለግብርክ ተሳሮም ይላል። ወላዲተ ሙሴ ሁከት እንተ ድንጋጤ ወላዲተ ሙሴ ሁከት እንተ ድንጋጤ ፈውስዮ እንከ ለወልደ ዚአኪ ወሃሊ ውስተ ደብረ ታቦር ደብረ ወልድ ልመልሰው። እሺ ወላዲተ ሙሴ ሁከት ተፈነው መለኮት ገርዳል ይበለው። እሺ ወላዲተ ሙሴ ሁከት እንተ ድንጋጤ ፈውስዮ እንከ ለወልደ ዚአኪ ወሃሊ ውስተ ደብረ ታቦር ደብረ ወልድ ውስተ ደብረ ታቦር ደብረ ወልድ ውእቱ አምጣነ ተነድፈ በፍርሃት ነስታሊ ነው። ውእቱ አምጣነ ተነድፈ በፍርሃት ነስታሊ ነው። እንዘንዘ ያዕቅብ ነግሃ አባግዓ መለኮት አንዛ ይላሊ ይኸውልህ ያዘው። እንዘንዘ ያዕቅብ ነግሃ አባግዓ መለኮት አንዛ ይላሊ በአቅለ ዘቦ ኤልያስ በለው በአቅለ ዘቦ ኤልያስ እንተ አገንጳሊ በለው ምስለ ዘቦ በአቅለ ዘቦ ኤልያስ እንተ አገንጳሊ ተው ሰረገላ እሳት ጽኑህ በለው ሰረገላ እሳት ጽኑህ በደብረ ዕርገት በከመ ኤልያስ ምስለ ዘቦ በአቅለ ኤልያስ በአቅለ ዘቦ ኤልያስ እንተ አንዛላሊ ፍታ ሊተ እግዚኦ ወተበቀለ በቀልየ ይቅርታ እንታየ ፍታ ሊተ እግዚኦ ወተበቀለ በቀልየ እስቲ ወልደ ማርያም ድንግል ወልደ ማርያም ድንግል ወልደ ማርያም ንጽሕት መድኃኔዓለም አመተሳነነ ነግሃ በለው አመተሳነነ ነግሃ ዘምስለ መንክር ላይከ ኢዮር በለው አመተሳነነ ነግሃ ዘምስለ መንክር ላይከ ኢዮር በለው በይነ ውላጤ ህብስት ዘተደለወ በክብር በእደ ተአምር መንፈሳዊት ሰንበት ተማሪዋን ነው። በእደ መንክር መንፈሳዊት በእደ መንክር መንፈሳዊት አኦደ በትረ መለኮት በትረ መለኮት ላይለ ወልድ ህፉር ላይከ ብርሃን ይበል ነው። ቆይ ይቅርታ ልጨርስ። ላይከ ብርሃን አስተርእዮ ድረሰክረ ነካ በወይነ ሁከት መስተገብር
መወድስሽ ወልደ ፍስሐ መወድስሽ ዘመነኮስ አዳምጡ ወደ መነኮስሽ ወልደ ፍስሐ እንተ ጎርጎርዮስ ንኩር በለው እንተ ጎርጎርዮስ ንኩር ጸውአ ካህናተ ጸውአ ላይካነ ጸውአ አንስታተ በለዋ ጸውአ ብዙሃነ በለዋ ጸውአ ላይካነ ጸውአ ህሩያነ ጸውአ ጳጳሳተ ጸውአ ካህናተ ጸውአ ካህናተ ሀበ ጉባኤ ማይበረ ፍቅር በለው ማያት የፍቅር ማይበረ ሀበ ጉባኤ ማይበረ ፍቅር ድራ አስተዳለወ ነጋ ሰንቢለ ያርይድ እሙር በለው ድራ አስተዳለወ ነጋ ሰንቢለ ያርይድ እሙር እንተ አስቀቦ ለዮሐንስ